ዛሬም ወሳኝ የቤት መረጃ ይዤላችሁ መጥቻለሁ። እናንተ በትክክል ቤት ገዡን እንጂ እኔ ከየትም ቤቱን አመጣላችኋለሁ። ብር ተፈልጎ በአስቸኳይ የሚሸጥ ባለ 3 መኝታ ቤት በ11 ሚሊዮን ብር በባንክም በካሽም በለቡ። በተጨማሪም ዘመናዊ ቪላ በሰሚት በ250 ካሬ ሜትር ላይ የተገነቡ እጅግ በጣም አንደኛ ቤቶች እንዲሁም 250 ካሬ ሜትር ዘመናዊ ፎቅ በአስቸኳይ በቅናሽ ሰሚት ፍርድ ቤት አካባቢ በገርጂ ቶቶት ጀርባም አንደኛ የሆነ ለሽያጭ የቀረቡ የተለያዩ የቤት መረጃዎችን ይዤላችሁ መጥቻለሁ። እናንተ ብቻ ትክክለኛ ገዢ ነው እኔ ጋም ደውሉ፣ በቅናሽ ቤቶችን ትሸምታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳይዘነጋ። ወደ መረጃው ሰላም ጤና ይስጥልን። እኔ የቤት ደላላ ማረሊ ነኝ። በውጭም በአገር ውስጥም የምትገኙ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ዛሬም በአዲስ አበባ ውስጥ ቀጥታ ገዢ ናችሁ ብትመጡ የማሳያችሁን የሚሸጡ እንዲሁም በፍጥነት ለምትገዙ ሰዎች ቀጥታ የሻጮችን ስልክ እየሰጠዋችሁ የምትገዟቸውን የቤት መረጃዎች በሰዓት ይዤላችሁ መጥቻለሁ። ታዲያ እስካሁን የማቀርባቸው ቤቶች በትክክል ብትመጡ የምታዩዋቸው እንዲሁም እኔ ራሴ ከትንሽ እስከ ትልቅ የተለያዩ የቤት አማራጮችን የማስጎበኛችሁ ይሆናል። ከዛ ውጭ ግን የማይሸጡ ቤቶችን አላቀርብም። የሚሸጡ ቤቶችን ብቻ ነው የማቀርበው። ምናልባት በተለያዩ ማህበራዊ ሚዲያዎች የተለያዩ ከገመታችሁት በታች ሆኖ እጅግ በጣም የተሳሳተ መረጃ እያገኛችሁ እንደሆነ ከምትመጡ ሰዎች አንደበት እየሰማው አስተያየቶችንም እየጻፋችሁልኝ እየደወላችሁም እየነገራችሁኝ ነው። ነገር ግን እኔ በፍጹም እሱን ነገር እያደረግኩ አይደለም። በትክክል ገዥ ነው ለመጣ ሰው ያቀረብኳቸውን ቤቶች ብቻ ነው እንግዲህ እያሳየው ያለሁት። አማራጮችን ስትፈልጉ እንደዛው። ከዛ ውጭ የማይሸጥ ቤትን ምን ለማድረግ ላቀርብ እችላለሁ? ምክንያቱም እናንተ ጊዜያችሁን ሰውታችሁ እኔም ጊዜን አጥፍቼ በዚህ ሁኔታ ላይ ምንም አይነት ስራን ማከናወን መስራት ማሰብም አልፈልግም፣ አላደርገውም። ስለዚህ ዛሬ የምነግራችሁ ምናልባት በትክክል ገዥ ከሆናችሁ በአስቸኳይ የሚሸጥ አለ፣ ብትገዙት ይጠቅማችኋል። በጣም ቆንጆ የቤት መረጃዎችን አብዛኞቹ በትክክል እኔ የማውቃቸው ከሻጮች ጋር የማገናኛችሁን ነው። ከዛ ውጭ ግን ምናልባት ቢበዛ አንድ ሰው ወይም የቅርብ ጓደኛ የሚሸጡ ቤቶችን ያስጎበኘኛል፣ ያሳየኛል። ከነሱ መረጃዎችን በመቀበል ላመጣ እችላለሁ። ስለዚህ ዛሬ እዚህ መረጃ ላይ በቅድሚያ የምነግራችሁ አንድ በአስቸኳይ እንዲሸጥ የተፈለገ መረጃ አለ። ቪዲዮውን መረጃው ላይ አታዩትም። በ120 ካሬ ሜትር ላይ የተገነባ ባለ 3 መኝታ ቤት አፓርትመንት ቤት ነው። ኪችን፣ ቁምሳጥን፣ ሁሉም ነገሮች ካቢኔት፣ እያንዳንዱ ቤት ላይ የሚያስፈልጉ ነገሮችን ሁሉ በጥንቃቄና በጥራት ያሟላ ሲሆን ባለ 3 መኝታ ቤት ነው። ስለዚህ ይህን ቤት 3ኛ ፎቅ ላይ ዲጂታል ካርታ የያዘ ስመዞር የሚችል በባንክም በካሽ መግዛት የምትፈልጉ ኢትዮጵያውያን ካላችሁ ንፋስ ስልክ ክፍለ ከተማ ውስጥ ያለ ነው። እጅግ ፈጣን ክፍለ ከተማ ነው። በአጭር ጊዜ ውስጥ ስመዞር ይችላል። ይህን ቤት መግዛት የምትፈልጉ ካላችሁ እንግዲህ ለቡ ኃይሌ ጋርመንት አካባቢ ቆንጆ ሳይት ላይ ለትራንስፖርት፣ ለባንክ፣ ለትምህርት ቤት ለምትፈልጉት ነገር ሁሉ ወሳኝ ሳይት ላይ ይገኛል። በ11 ሚሊዮን ብር ለሽያጭ ቀርቦላችኋል። ታዲያ ትክክለኛ ወሳኝ ገዥ ከሆናችሁ ብቻ ደውሉና የሻጮችን ስልክ ወስዳችሁ ተስማምታችሁ የቤት ባለቤት ሁኑ። ከዛ ወደ ሁለተኛው መረጃ ስወስዳችሁ እንግዲህ የመጀመሪያ ቪዲዮ የምታዩት ይህ ግራውንድ ፕላስ 2 ፕላስ ቴራስ ተደርጎ የተሰራ ነው። 250 ካሬ ሜትር ቤት የምትፈልጉ ካላችሁ ምናልባት 250 ካሬ ሜትር ዘመናዊ ቤቶች ሲሆን ዋጋቸው ከፍ ያለ የሚመስላችሁ ካላችሁ ስህተት ነው። ቅናሽም እጃችን ላይ ያሉ ይህ ቤት ለምሳሌ በቅናሽ ነው የምነግራችሁ። ዋጋ የመጨረሻው አይደለም፣ ጥሪ ነው። ቆንጆ ድርድር አለው። ነባር ፋይል ነው። ዲጂታል ካርታ ነው። የሚገኝበት አካባቢ ለመኖሪያ ቤት፣ ለመኖሪያ ሰፈር እጅግ በጣም ምርጥና አንደኛ የሆነ ሰሚት ፍርድ ቤት ጀርባ ላይ ወይም ከየተባበሩት አደባባይ ወደ ቀኝ እጥፍ ብላችሁ ትንሽ ወረድ እንዳላችሁ በደርግ ቤቶች ጀርባ ላይ የሚገኝ ቆንጆ ሳይት ላይ ያለ 2 መንገድ ተጠቃሚ ነው። ምናልባት ፊት ለፊት ያለው መንገድ ለወደፊት አስፓልት ይሰራል ተብሎ አሁን ኮብልስቶን አልተሰራም፣ በኮረኮንች ብቻ ተሰርቶ የሚገኝ ነው። ነገር ግን ወሳኝ ነው። ይህ እድል እንግዲህ አያምልጣችሁ ነው የሚለው። ምክንያቱም ሻጮች በአስቸኳይ ብር ስለፈለጉ ቀንሰው ሊሸጡላችሁ ፈልገዋል። ወሳኝ ቤት ፈላጊ ካላችሁ እንግዲህ 250 ካሬ ሜትር በውስጡ በርካታ መኝታ ክፍሎችን ይዟል። ከ9 ያላነሱ መኝታ ክፍሎችን ይዞ የሚገኝ ነው። ስለዚህ ይህ ቤት እንግዲህ ስፋቱ 250 ካሬ ሜትር ነው። ግቢው በቂ የመኪና ማቆሚያ ያለው
አቀማመጡ ወደ ደቡብ ምዕራብ ዘወር ያለ ነው። ስለዚህ ይህን ቤት የምትፈልጉ ካላችሁ ፍጠኑ። እንግዲህ ቆንጆ የሆኑ መኝታ ክፍሎችን ይዟል። 2 ሳሎን እንዲሁም አንድ ትራዲሽናል ኪችን እና ሌላ አንድ ኦፕን ኪችን ይዟል። እንግዲህ ይህን ቤት ጽድት ባለ የፊኒሽንግ እቃ ያለቀ ነው። ዋጋው 50 ሚሊዮን ብር ነው። እንግዲህ ድርድር አለው ተብሎ ለዛውም ለሽያጭ ቀርቦላችሁ የሚገኘው። ስለዚህ በትክክል ቤት እንገዛለን፣ ገዝተን መኖር እንፈልጋለን የምትሉ ኢትዮጵያውያን ካላችሁ በቅርቡ ተገንብቶ ያለቀ በጥንቃቄና በጥራት የተሰራ ቤት ነው። ሰሚት ፍርድ ቤት ጀርባ ላይ ታገኙታላችሁ። በማንኛውም ሰዓት ብደውሉ ቤቱን እናስጎበኛችኋለን። ሰርቪሱ ራሱን ችሎ ከኋላ የተሰራ ዋና ቤቱም እንደዛው ነው። ይህን ቤት ለማየት ስትመጡ ሌሎች አማራጮች አካባቢ ላይ በ175 በ250 በ500 እንዲሁም ሌሎች አማራጭ ቤቶችንም መጎብኘት ትችላላችሁ። ሌላኛውም በርካሽ ዋጋ የቀረበ ቪላ ቤት ነው። ምናልባት ሰሚት አካባቢ መረጃ ያልደረሳችሁ ኢትዮጵያውያን ካላችሁ 250 ነው ስፋቱ። ቀጥታ መዋል ትችላላችሁ። በውስጡ 3 ቆንጆ መኝታ ቤቶች እንዲሁም 2 ሰርቪሶች ያሉት ሲሆን 2 የመኪና ማቆሚያም ግቢ አለው። ካቢኔት የተገጠመለት ሰፊ ኪችን፣ ሻወር ቤታቸው፣ ቁምሳጥን፣ ሁሉ ነገር 100% ጥንቅቅ ያለ ነው። ዋጋው እጅግ በጣም ቅናሽ ነው። ይህን ቤት መታችሁ አይታችሁት ተደራዳችሁ መግዛት ትችላላችሁ። ዋጋው 23 ሚሊዮን ብር ነው። 250 ካሬ ሜትር ሰሚት አካባቢ። ይህን ቤት ለማየት ስትመጡ አያት አካባቢም በርካሽና በአስቸኳይ ለሽያጭ የቀረቡ 300 ካሬ ሜትሮች የአያት ቤቶች ከ26 ሚሊዮን ብር ጀምሮ በጥሪ ደረጃ እስከ 24 እና 23 ሊያልቁላችሁ ይችላሉ። እናንተ ቀጥታ ገዥ ከሆናችሁ ብቻ እየመጣችሁ እዩ። ከዛ ውጭ መረጃን መቀበል መረጃን ማየት የምትፈልጉ ካላችሁ ባላችሁበት ሆናችሁ ሙሉ መረጃውን እናደርሳችኋለን። እንግዲህ ይህን ይመስላል መረጃችን። ወደ 3ኛው የዕለቱ መረጃችን ስናመራ ዘመናዊ ሌክዠሪ ቤት የምትፈልጉ ካላችሁ ይህን ቤት ካሁን በፊት የምታውቁትም ካላችሁ ምናልባት ዋጋው ተሻሽሏል አለ አልተሸጠም። ገርጂ ቶቶት ጀርባ ላይ የሚገኝ ቤት ነው። እንግዲህ ለከተማ ለቦሌ ለመገናኛ ለምትፈልጉት አካባቢ መውጫ መግቢያው እጅግ በጣም ተመራጭ የሆነ ነባር ፋይልና ዲጂታል ካርታ አቀማመጡ ወደ ምስራቅ ሰሜን ዘወር ያለ ሲሆን እጅግ በጣም ጥሩ እይታን ይዞ የሚገኝ ቤት ነው። ስለዚህ ገርጂ ቶቶት አካባቢ መኖር የምትፈልጉ ካላችሁ ይህን ቤትና ሌሎችን መጎብኘት ትችላላችሁ። ግራውንድ ፕላስ ቱ ፕላስ ቴራስ ተደርጎ የተሰራ ሲሆን በውስጡ እጅግ በጣም አንደኛ የሆኑ አብዛኛው መኝታ ቤቶች ደግሞ የራሳቸው ቁም ሳጥን፣ መልበሻ ክፍል እንዲሁም ሻወር፣ ሽንት ቤት የተሟላላቸው 6 መኝታ ቤቶች ያሉ ሲሆን 6 መታጠቢያ ክፍልም አሉ። እንዲሁም 2 ሰፊ ሳሎንና 2 ኪችን ወይም ማብሰያ ክፍል አለው። 4 የመኪና ማቆሚያ አለው። የቤት መኪኖችን በጥሩ ሁኔታ ያቆማል። 2 በር አለው። በጥሩ ሁኔታ በጥራት የተሰራ ነው። ይህ ቤት ለሽያጭ ታስቦ ሳይሆን ለግል ወይም ለራሳቸው ለመኖሪያ ያሰበው የገነቡት ነው። እጅግ በጣም ቆንጆ ቤት ነው። ማየት ማመን ነው። መታችሁ እዩት። ሴራሚክ ሳይሆን ፐርኬ ቤቱን ውስጥ ላይ ሳሎን መኝታ ቤቶችን በጥንቃቄ ተጠቅሞት ይገኛሉ። ይህን ራሱን ነው እንግዲህ ቤቱን መታችሁ ማየትና መጎብኘት የምትችሉት። ከዛ ውጭ በተመሳሳይ የሚባል ነገር የለም። ወይም ተሸጠ ወይም መከፈት አይቻልም የሚባል ነገር የለም። ከእናንተ የሚጠበቀው ብቻ ቀድማችሁ ደውላችሁ ቀጠሮ መያዝ ሲያዝ ነው። አዘጋጅተን ቁልፎችን እንድንጠብቃችሁ በድንገት መታችሁ ሳታዩ ብትሄዱ እንግዲህ እንዳታዝኑብን ማለት ነው። ስለዚህ በጥንቃቄ በጥራት የተሰራ ዘመናዊ ቤት የምትፈልጉ ካላችሁ ምንም አይነት ወጪን የማይጠይቅ ምርጥ ቤት በ100 ሚሊዮን ብር ገርጂ ቶቶት ጀርባ ላይ ለሽያጭ ቀርቦላችሁ ይገኛል። ሌላኛውና የመጨረሻው መረጃችን ደግሞ ዘመናዊ ቪላ ቤት ለምትፈልጉ ነው። አሁንም ዘመናዊ እጅግ በጣም አንደኛ ሳይት ላይ አቀማመጡ ወደ ምስራቅ 100% ዘወር ያለ ነው። ስለዚህ ይህን ቤት 24 ሰዓት ጥበቃ ያለበት አካባቢ ነው። እዚህ አካባቢ እንግዲህ ሁሉም ቤቶች 100% ጥንቅቅ ብለው አልቀዋል። ክፍት ቦታ ለግንባታ የሚያስፈልግ እንኳን ቢኖር የለም። ምክንያቱም አካባቢው ተመራጭና ቆንጆ ሳይት ነው። ምናልባት እዚህ አካባቢ እንግዲህ የፕሌን ድምፅ ካልሆነ በቀር ሌላ ምንም አይነት ጩኸት የሌለበት ሰሚት አካባቢ ነው። ከጊዮርጊስ ትንሽ ወረድ ብሎ ነው የምታገኙት። እንግዲህ ይህን ቤት በ250 ካሬ ሜትር ስፋት ላይ በውስጡ ደግሞ 6 መኝታ ቤቶችን ይዟል። እንዲሁም 2 ትልልቅ የቤት መኪኖችን ማቆም ይችላል። ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም ትራዲሽናል ኪችንም የውጭ ሻወር ሽንት ቤት ሆነ የውስጥ ሻወር ሽንት ቤት ሙሉ በሙሉ ጥንቅቅ ብሎ ለሽያጭ የቀረበ ቤት 30 ሚሊዮን ብር ጥሪ 250 ካሬ ሜትር ቆንጆና ዘመናዊ ቪላ እስካሁን ያልተኖረበት ቀጥታ መዋል የሚያስችል የተሟላ ፋይል ይዞ ለሽያጭ ቀርቧል። አድማጭ ተመልካቾቻችን
አዲስ ቲዩብ እኔ የቤት ደላላ ማረልኝ ነኝ። እናንተ ትክክለኛ ወሳኝ ገዥ ሁናችሁ ነው እንጂ ቤትን በአዲስ አበባ ውስጥ በማንኛውም አካባቢ እንዲሁም የኮሪደር ልማትም ሆነ ወደፊት መልሶ ማልማት ሊያገኛቸው የማይችላቸው ተመራጭ የሆኑ ሰፈሮች እንደ ቦሌ ቡልቡላ፣ ለቡ፣ ላፍቶ እንዲሁም ገርጂ ዙሪያ፣ ሰሚት፣ ሴሚሲ፣ አያትና እንደ ባድሜ እንደ ወሰን አካባቢ ዘመናዊ ቤቶች በነባር ፋይል በዲጂታል ካርታ በአፓርትመንት በቪላ እንዲሁም በፎቅ ቤት ቢያንስ በርካታ እጅግ በጣም ብዙ የሚባሉ ቤቶች ለሽያጭ እጃችን ላይ ይገኛሉ። ምናልባት እዚህ መረጃ ላይም የማናቀርባቸው እናንተ ስትመጡ ብቻ የምናሳያችሁ ምርጥ የቤት መረጃዎች እንዳሉ እንድታውቁልን እንፈልጋለን። የዛሬው መረጃ በዚህ ጨርሻለሁ። ሀሳብ አስተያየት ካላችሁ ኮመንት መስጫው ላይ አስቀምጡልን። ሰላም ሁኑ።